ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ ማለት ነው። በአዲስ ቪዲዮ እንግዲህ ተመልሰናል። የእናንተ ይጠቅማል ያስተምራል ያልኩት ቪዲዮ ነው ማለት ነው። ግን ብዙ ጋር እንዲደርስ እናንተ ላይክ አድርጉ። ቤተሰብ ያልሆናችሁ ደግሞ ቤተሰብ ሁኑ ማለት ነው። ዛሬ በጣም ባሳዘኝ ቪዲዮ ነው የመጣሁት። ቤተሰቦቼ እንደምታዩት የሁለት ቀን በጣም መነጋገሪያ የሆነች እህታችን አለች ማለት ነው። እሱም በወንድሟና በእናቷ የተከዳች ህይወቷን ያጣች ብዙ ነገሯ የጨለመባት እህታችን ነች ማለት ነው። በነገራችን ላይ ይሄ እህታችን የአንድ ሰፈር ባንሆንም የአንድ አካባቢ ልጆች ነች ማለትም ትንሽ ቀበሌ ብቻ ነው የሚለየን ማለት ነው። ልጅቷ እንግዲህ ከትላንት ወዲያ ቲክቶክ ላይ ብዙ ሰው ሼር ሲያረጋው ነበር፣ ብዙ ሰው ሲያለቅስ ነበር እና ብዙ ጊዜ የምንበደለው እኛ አረብ ሀገር ያለን ሴቶች ብቻ ነው ወይ ማለት በቃ ሞትም መከራም ስቃይም ችግርም መከዳትም አለኝ በምትሉት ሰው ቤተሰቤ ነው በምትሉት ሰው የሚከዱት የአረብ ሀገር ሴቶች ብቻ ናቸውና ይሄ ነገር ለምንድን ነው የሚሆነው? አንዳንዴ ራሳችን መጠየቅ አለብን። እና አሁን እህታችን እንደምታዩት ስንት አመት ሙሉ የለፋችበት ከ8 አመት በላይ የለፋችበት ንብረቷ ቤቷ እንግዲህ የኔ ነው በምትለው ወንድም ማለት የአባት ምትክ ነው። እናት ደግሞ እናት ናት። በምንም ልትተካ የማትችል እናትና ወንድሟ እንግዲህ ምንም የለሽም ብለው አገር ስትገባ ክዷታል ማለት ነው። እቺ ልጅ በጣም ለብዙ ጊዜ ጎዳና ላይ ነበር የምትኖረው። በቃ ራሷን ሁላ አታውቅም ማለት ይቻላል። በጣም በቃ ታማ ነበር። ከዛ በኋላ ጸበል ሄዳለች። ከጸበል 1 አመት ከዛ በላይ ቆይታለች። አገግማ መጥታ ነው እንግዲህ ነገሩ ከአቅሟ በላይ ሲሆንባት ህይወቷን ለማጥፋት የተገደደችው ማለት ነው። እና እኔ ብዙ ጊዜ እውነት ለመናገር ስለ አረብ ሀገር ሴቶች ማውራት በጣም ቃላት ያጥረኛል። ማርያምን በጣም ቃላት ያጥረኛል። ማለትም ብዙ መከራ የሚያሳልፉት እነሱ ናቸው። ብዙ በቃ ምንም ነገር ልትሉ ትችላላችሁ። እንደ አረብ ሀገር ሴት ግን በጣም ቻይ የለችም። ቤተሰብ ቢቸግረው ወገን ቢቸግረው በቃ ብዙ ነገር የታመመ ቢሆን ብዙ ነገር ያ እንደ አረብ ሀገር ሴት የለችም። ለራሷ የማትኖር በቃ ሁሌም ለሰው ብቻ የምትኖር ሴት ብትባል እኛ የአረብ ሀገር ልጆች ነን ማለት ነውና አሁን እቺ እህታችን አስቧት ማለት አሁን እኔ ምንም ብዬ ለመናገር ቃላት ይከብደኛል። ምክንያቱም የተገደለችው በሌላ ሰው አይደለም በራሷ በወንድሟና በእናቷ ነው። እና ምን ብዬ ራሱ ለመናገር ይከብዳል። አሁን ለመፍረድ ራሱ ግን እኔ አንዳንዴ ምን አይነት ቤተሰብ ናቸው እንደዚህ አይነት ጭካኔ የተሞላበት ነገር? ኦኬ ወንድሟ ኦኬ ሊሆን ይችላል። አንዳንዴ ብር ያሳስታል። ግን እናቲቷ እንዴት አስቻለት እንደዚህ አክል? ልጅቷ ስንት አመት ሙሉ አረብ ሀገር ደክማ ህይወቷን ሰውታ መቼም ይታወቃል የዚህ ሀገር ነገሩ የዚህ ሀገር ስራ እኛ ብቻ ነን እንጂ የምናውቀው ማንም ሀገር ቤት ያለ ሰው ማንም ሊያውቀው አይችልም። ያየው ሰው የሰራው ነው የሚያውቀው ማለት ነውና እኔ የእናቲቷ ጭካኔ በጣም ነው የገረመኝ። አንዳንዴ ያለንበት ዘመን ነው እላለሁ። ምክንያቱም ዘመኑ በቃ እንደዚህ ነው። በቃ ማለት እንዴት እናት ለልጇ አታዝንም? ወንድ ልጅ ወንድ ነው። ብር ካገኘ የሆነ ነገር ሊሆን ይችላል። ግን እኔ ከመሞቷ በላይ ደግሞ ሁለተኛ ሞት የሆነብኝ ራሷን ማጥፋቷ። ምክንያቱም አንዳንዴ ማለት ነው ከብራችሁም በላይ ከህይወታችሁም ካሳለፋችሁ በላይ የሰው ንግግር በጣም ልባችሁ ይሰብረዋልና እቺ ልጅ ማለትም ከምንም በላይ የሰበራት የነሱ መልስ ነበር። ሂጂ ሰርተሽ መስራት ትችያለሽ ብለው የተናገሯት ነገር ነው ህይወቷን እንድታጠፋ ያደረጋት ማለት ነውና እኔ አንድ ነገር ልበላችሁ እንደ እህት ማለት ነው። ቤተሰብ አትርዱ አይባልም፣ ግን ደግሞ ከራሳችሁ በላይ አትሁኑ። በቃ ማንኛውም ሰው ስትኖሩ ነው እናንተን የሚወዳችሁ እናትም ቢሆን አባትም ቢሆን። እቺ ልጅ ዛሬ ኦሬዲ ሞታለች። እነሱ
ይኖራሉ። ምንም ነገር ከዚህ በፊትም ኖረዋል። የእሷ ብር ንብረት በልተው ላቧን በልተው ኖረዋል። ዛሬም ለነሱ ሌላ ነገር ነው የሚመጣላቸው። እድር ይመጣል ይበላሉና ምንም የሚጎልባቸው ነገር የለም። ግን ጸጸት ሊኖር ይችላል። ምክንያቱም የሰሩት ነገር ትክክል እንዳልሆነ እቺ ልጅ ህይወቷን እንድታጣ እኔ ይሄ ሁሉ ማለትም ህይወቷን በቃ ልጅቷ ለተወሰነ ጊዜ ራሷን አታቅም። ምክንያቱም በጣም አይምሮ አይሰራም ነበር። እኔ እንዴት ራሱ እንዳስቻላቸው ፈጣሪ ወቅና አንዳንዴ በጣም ይከብደኛል እውነት ለመናገር። እንደዚህ አይነት ሰው አለ ወይ? እንዴት ነው? የት ነው? እኛ ማለት ማንን ነው የምናምነው? አይነት ነገር ነው ውስጤ ላይ የሚፈጥረው ማለት ነው። እና ቤተሰብ ማለት እኛ ለምንድን ነው ለራሳችን መኖር ማንጀምረው? እኔ እውነት ለመናገር በጣም በጣም ይከብደኛል። ክርስቶስን በጣም ማለት ነው ማውራት እስከሚያቅተኝ። የምትወዱት ሰው የምታምኑት ሰው በምታምኑት ሰው ስትከዱ በጣም ልብ ይሰብራል ማለት ነው። እና እቺ እህታችን እንግዲህ ህይወቷን አጣለች። ነብሷ በሰላም ትረፍ። ግን አስባችሁታል? ራስ ማጥፋት የትኛውም እምነት በጣም ከባድ ነው። ግን ምንም ቢከፋችሁ ምንም እንኳን ብራችሁ ቢጠፋ ምንም የፈለገው ነገር ቢሆን ራሳችሁን እንድታጠፉ በጭራሽ እንዳታስቡ ማለት ነው። ምክንያቱም እቺ ምድር ታልፋለች። ፈጣሪ ደግሞ እናንተን በምን በኩል እንደሚከሳችሁ አታቁምና ህይወታችሁ ላይ ቶሎ ውሳኔ እንዳትወስኑ። አውቃለሁ በጣም ከባድ ነው። አስባችሁታል? ብዙ አመት ሰው ቤት ለፍታችሁ ደክማችሁ ያ ሁሉ በቃ ባዶ ስትሆኑ በጣም በቃ ህይወት ሁላ ባዶ ነው የምትሆነው። ምንም መኖርም አትፈልጉም። ምክንያቱም እኔ ስለማውቀው ማለት ነው። ግን ደግሞ ቢሆን ህይወቴን እኔ አላጠፋም። ምክንያቱም ሁለቱም ማጣት አልፈልግም። እቺንም ምድር ማጣት አልፈልግም። እቺንም ማጥቼ እላይም ማጣት አልፈልግም። እና ፈጣሪ በፈቀደው ጊዜ ይውሰደኝ። ግን ደግሞ እንደዚህ አይነት የምታረጉ ሰዎች ቤተሰቦች ፈጣሪ ልብ ይስጣችሁ። እኔ ግን አንድ ነገር የምላችሁ ነገር ቢኖር እህቶቼ በቃ ልብ ግዙ። አሁን ለራሳችሁ ኑሩ። ራሳችሁ ስትኖሩ ነው ማንም ሰው ሊወዳችሁ የሚያከብራችሁ የሚችለው ማለት ነው። ማንም ቤተሰብም ሆነ ምንም ነገር እናንተ ስትኖሩ ነው ሲኖራችሁ ነው። እና በቃ ከዚህ በኋላ መርዳት ካለባችሁ ቤተሰብ ርዱ። ቤተሰብ አትርዱ አይባልም፣ ግን ገደብ አለው። ማረግ ከፈለጋችሁ ቤተሰብ ማገዝ ከፈለጋችሁ በሚያስፈልገው ነገር ከጎናችሁ ከነሱ ጎን መሆን አለባችሁ። ግን ደግሞ ይሄ ሁሉ ዘመናችሁ እድሜያችሁ እስከሚያልቅ ለቤተሰብ መኖር ትንሽ በጣም ማለት ይከብዳል፣ አይገልጸው። ምክንያቱም በጣም ልጅነታችሁ ታጣላችሁ። ስደት ላይ ብዙ ህመም አለ። ስደት ላይ ማንም ጤነኛ ሆኖ ሀገር የገባ አለ። ስንመጣ ነበር ተመርምረን እንመጣለን። ስንሄድ ግን በሽተኛ ሆነን ነው ሀገር የምንገባው። ያ ሁሉ መስዋዕት አርገን ከፍለን መጥተን ያ ነገር ደግሞ የደከምንለት ባዶ ሲሆን በጣም ይከብዳልና መኖሩላ አንፈልግምና እኔ አሁን የምላችሁ ነገር ከዚህ ብዙ ነገር መማር እንችላለን ብዬ ስላሰብኩ ነው። ቤተሰብ ከእንደዚህ አይነት ነገር ብዙ ነገር መማር እንችላለን እና ልብ ግዙ። የምትሰሩት ነገር መላክ ያለባችሁ ላኩ። ብራችሁ ያዙ። በቃ ብር እዚህ ከተቀመጠ ምንም ነገር አይሆንም። አገር ስትገቡ ብራችሁ ይዛችሁ ግቡ። መሬት መግዛት ብትፈልጉ የፈለጋችሁት ነገር ማረግ ትችላላችሁ። ሲጀመር ብሩ እዚህ ሲቀመጥ ራሱ ለእናንተ ራሱ ትርፍ ነው። አገር ልካችሁ ምንም አይሰራም። ሲጀመር ቁጭ ቢል ታውቃላችሁ፣ የኛ ሀገር ብር በጣም እየወረደ ነውና ምንም ሊሰራም አይችልም። ቤት ግዛልኝ፣ ቤት ግዙልኝ ምናምን አይሰራም። በአሁን ሰዓት ታማኝ ቤተሰብ በጣም ብዙ ታማኝ ቤተሰቦች አሉ፣ ለልጆቻቸው የሚኖሩ ማለት ነው። ብዙ ከልጆቻቸው ምንም የማይጠብቁ ብዙ አሉ። ግን አንዳንድ ደግሞ አሉ፣ መቼም አይጠፋም። አንዳንዴ ለምን እንደሆነ አላውቅም። እና ጥፋቱ የኛም አለ። ከቤተሰብም ከመጣላት ህይወታችንም ከምናጣ ሁሉ ነገር ከምናጣ ራሳችንን አስቀድመን መጠንቀቅ አለብን ነው ምለው። ከዚች እህታችን ተማሩ። በተለይ እህቶቼ አረብ ሀገር የምትኖሩ አደራ ነው ምላችሁ። በቃ ቁረጡ። እናንተ እኮ እዚህ ሀገር ሳትመጡ በፊት እነሱ ኖረዋል፣ እኛም ኖረናል እና ምንም የሚመጣ ነገር የለም።
እዚህ ስትኖሪ ብዙ ነገር አተሽ ነው የምትኖሪ። ብዙ ነገር እዚህ እኮ ሀገር ስንመለስ ብዙ ማናውራው ነገር አለ። ብዙ ነገር ማለት ነው። ብዙ ነገር ነው የምንባለው። ሲጀመር ስንገባ ጤነኛ ሁላ እኮ አያረጉንም። እና ይሄ ነገር ችለን የሆነ ነገር ስናወራ የሆነ ነገር ነው የሚሉን። እና አደራችሁ ራሳችሁን ጠብቁ፣ ብራችሁን ያዙ ነው የምለው። ለእህታችን ፈጣሪ ነፍሷን በሰላም ያሳርፍልኝ። በጣም ይከብዳል። ልቤ በጣም ነው የሰበረችው ማለት ነው። በቃ ደክማ ምንም ሳያልፍላት መሞቷ በጣም ያሳዝናል። እና ለሁላችንም ፈጣሪ ልብ ይስጠን እና ተጠንቀቁ ለማለት ያክል ነው። ሰላማችሁ ብዝት ይበልልኝ። ሰላም ለሀገራችን።